ለ12 ሰዓታት ብቻ አቅደውና የንጉሡ አባታቸውን ፊርማ አስመስለው 10 ዓመታትን የፈጀና ከፍተኛ እልቂት ያስከተለ ጦርነትን አስጀምረው ዓለምን ጉድ አሰኝተዋል። በሼሪያ ሕግ የምትመራ ሀገርን እያስተዳደሩ የኢየሱስ ክርስቶስን ተወዳጅ ምስል በ67 ቢሊዮን ብር ገዝተዋል። ከያዙ የማይለቁ ከጠመዱ የማይፈቱት አልጋ ወራሹ ታይገር ስኳድ ወይም ደግሞ ዩኒት 1103 የሚባል ገዳይ ቡድን ያላቸው ሲሆን ከሳቸው ውጪ አዛዥም ሆነ ናዛዥ በሌለው በዚህ ቡድን በርካታ ግድያዎችን ፈጽመዋል። ዶናልድ ትራምፕ ሳይቀሩ ይታዘዙላቸዋል። ነጩን ጥቁር ብለውም ጥብቅና ይቆሙላቸዋል። በእሳቸው አገዛዝ ያልታሰሩ ልዑላውያን፣ በቅንጡ ሆቴሎች የቁም እስረኛ ያልሆኑ ባለሀብቶች የሉም። I am Crown Prince of Saudi Arabia. I am accused of having murdered a journalist and kidnapped a foreign leader. I am waging a bloody war in Yemen and repressing any opposition. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዓለምን እያነጋገሩ ስላሉትና ወጣ ባሉ ባህሪዎቻቸው ስለሚታወቁት ልዑል እናወጋቸዋለን። ሳውዲ እንኳን በሀገሯ በሰውም ሀገር ጉዳይ ወግ የምታጠብቅ አገር ናት። ጥብቅ በሆነው የሸሪዓ ሕግ የምትመራ እስላማዊና ንጉሳዊ የመንግሥት ሥርዓት ያላት ሀገር ናት። እስልምና የሕጓ የመንግሥቷና የቀን ተቀን ሕይወቷ መነሻና መዳረሻ ነው። ፈላጭ ቆራጯ መሪዋ የወደፊቱ ንጉሥ ያሁኑ አልጋ ወራሿ ግን ይህን ጉዳይ ብዙም ቁብ አይሰጡትም። በሙስሊሙ ዓለም ስዕልና ቅርጻ ቅርጽ የተወገዙ ጉዳዮች ናቸው። እሳቸው ግን ይህን ሁሉ አልፈው ገና ባሳለፍነው የሥልጣን ዘመናቸው 2017 ላይ አንድ ድርጊትን ፈጽመዋል። በግማሽ ቢሊዮን ዶላር የኢየሱስ ክርስቶስ ስዕልን ገዝተዋል። ኢየሱስ ክርስቶስ የዓለም ንጉሥ ነው የሚለው ሳልቫቶሬ ሙንዲ የተባለውን የሊዮናርዶ ዳቪንቺን ስዕል ነበር ገዝተው የግል ንብረታቸው ያደረጉት። የዓለም ሙስሊም ሁሉ ሐጅና ዑምራ ሊያደርግ የሕይወት ሕልሙ የሆኑትን የተቀደሱትን መካንና መዲናን በግዛቷ የያዘችው ሳውዲ በዚህም በየዓመቱ ቢሊዮን ዶላሮችንና ሚሊዮን ቱሪስቶችን ትቀበላለች። በክርስትናው ዓለም የገዘፈ ስምና ዝና ክብርና ተቀባይነት ያለውን ስዕል ይህ መሪ ገዛ መባሉ በርካቶችን አስገርሟል። በ2017 በተደረገ ጨረታ ላይ ነበር አንድ የመሐመድ ቢን ሰልማን ተወካይ የሆነ ሰው ይህንን ስዕል በ450 ሚሊዮን ዶላር አሊያም አሁን ባለው የዶላር ምንዛሬ 67 ቢሊዮን ብር ገደማ የገዛው። ከዚህ ጨረታ ማግስት ይህ ስዕል ለሕዝብ እይታ ቀርቦ አያውቅም። የትና በምን ሁኔታ ላይ እንዳለ የሚያውቁትም መሐመድ ቢን ሰልማን ብቻ ናቸው። ይህን ስዕል ዕውቁ የመካከለኛ ዘመን ሰዓሊና የፈጠራ ሰው የሆነው ሊዮናርዶ ዳቪንቺ የሳለው ሲሆን በዓለም ዙሪያ ከፍተኛ ታዋቂነትና ተወዳጅነት ካተረፉ ሥራዎቹ መካከል ግንባር ቀደሙ ነው። እንደሚባለው ከሆነ መሐመድ ቢን ሰልማን እጅግ ሲበዛ ቅብጥብጥና ህልመኛ ናቸው። ከህልሞቻቸው መካከል አንዱ በዓለም ትልቁ የሆነውን ቤተ መንግሥትን ለራሳቸው ለመገንባት ያቀዱት ነው። እናም ይህንን ስዕል በሚገነቡበት ቤተ መንግሥት ግድግዳ ላይ አሊያም በቅንጦት ጀልባቸው ላይ ያደርጉታል ተብሎ ይታሰባል። ሌሎች በዚህ ጉዳይ ላይ ቅርብ መረጃ አለን የሚሉት ደግሞ ሚሊዮኖችን ዶላር አውጥተው ስዕሉን የገዙት ለግላቸው መደሰቻ ሳይሆን ታላቋ ለሚሏት ሀገራቸው ለሚገነቡ ታላላቅ ሙዚየሞች አስበው እንደሆነ ይናገራሉ። በርናንድ ሃይከል የተባለ የታሪክ አጥኚና የልዑሉ የቅርብ ሰው እንዳለው ራሳቸው ልዑሉ በአንደበታቸው በዓለም ትልቁን ሙዚየም በሳውዲ አረቢያ መሬት ሪያድ ላይ ገነባለሁ ብለዋል። ይህንንም ስዕል በሙዚየሙ እንደሚሰቅሉት ሲናገሩ መስማቱን ገልጿል። ይህን ሙዚየም ሲገነቡም
በፓሪስ ሎቬር ሙዚየም የሊዮናርዶ ዳቪንቺን ጥበብ ውጤት የሆነችውን ሞናሊዛን ሊያዩ ወደ ፈረንሳይ የሚታደሙ በሚሊዮኖች የሚቆጠሩ ቱሪስቶች ወደ ሳውዲ አረቢያም እንዲመጡላቸውና የኢየሱስ ክርስቶስን ምስል ያያሉ ብለው እንደሚያስቡ ተገልጿል። እናም እዚህ ትልቅ ሙዚየም ውስጥ ስዕሉ ተሰቅሎ ክርስቲያኖችም ወደ ሳውዲ እንዲተሙ የማድረግ እቅድ አላቸው። ሌሎች ወገኖች ደግሞ የግል ዝናቸውን መገንባት የሚወዱት ልዑሉ ይህንን ስዕሉን ገዝተው የግላቸው ያደረጉት ስዕሉ በተነሳ ቁጥር አብሮ ስማቸው እንዲነሳና ዝናቸው እንዲናኝ ነው የሚሉ መከራከሪያ ነጥቦችን ሲያነሱ ይደመጣል። ስፖርት ዋሺንግ የሚለውን ቃል ብዙዎች ለመሐመድ ቢን ሰልማን ቅጽል ስም ይጠቀሙታል። ምክንያቱ ደግሞ እሳቸው ከጀማል ካሾጊ ግድያ እስከ የመኑ ጦርነት ድረስ ስማቸው የጠለሸ ነው። ዓለም አቀፉ ሚዲያ ደግሞ እያብጠለጠለ ስላሰለቻቸው ይህን ሁሉ ነገር ሰው ሁሉ በሚወደው ስፖርት ሊሸፍኑት እየሞከሩ ስለሆነ እንደ ክርስቲያኖ ሮናልዶ፣ ካሪም ቤንዜማ፣ ኒጎሎ ካንቴ፣ ሰይዶ ማኔ እና ሌሎችም ያለማቋረጥ ወደ ሳውዲ ሊግ እየተመሙ ያሉ ኮከቦች የቢን ሰልማን ስፖርት ዋሺንግ ማሳያ ነው ይላሉ። የዓለም ሚዲያ ስሟን በሰብአዊ መብት ጥሰት ያነሳት የነበረችው ሳውዲ አረቢያም አሁን በክርስቲያኖ ሮናልዶና በሌሎች ከዋክብትም የተነሳ የተሰጣት መጥፎ ስም እየታጠበላት ይገኛል። ክርስቲያኖ ሮናልዶ በአሁኑ ወቅት እንደ ሳውዲ አምባሳደር በዋይት ሃውስ የሚገኝ በሳውዲ ትላልቅ ዝግጅቶች ላይ የሚታደምም ሲሆን የሳውዲ አረቢያ ትልቅ ምልክትም ሆኗል። አሁን ሰዎች ሳውዲን ሲያስቡ ከሳውዲ የወንጀለኛ አያያዝና ከአደባባይ የጎራዴ ፍርድ ይልቅ የሳውዲ ሊግን ያስታውሳሉ። ሳውዲ በየመን ገብታ በየመን ከተፈጠረው የሰብአዊ ቀውስ ይልቅ በሳውዲ የተዘጋጀው የሊቭ ጎልፍ ውድድር ከፍተኛ ትኩረትን ይስባል። መሐመድ ቢን ሰልማን ስፖርት ላይ ከፍተኛ ኢንቨስትመንትን እያደረጉም ነው። በዚህ ዙሪያ አስተያየታቸውን የሰጡት ልዑሉ ስፖርት ዋሽ ብላችሁ የምትከሱት ነገር ከሳውዲ ጠቅላላዊ ዓመታዊ ምርት 1% ይሸፍናል። እናንተ በፈለጋችሁት ስም ጥሩት፣ እኛ ግን ትጋታችንን ጨምረን ይህን 1% ወደ 1.5% ለማሳደግ እንጥራለን ብለዋል። ይፋ የተደረጉ መረጃዎችን ስንቃኝ በ2016 ስፖርት ለሳውዲ ኢኮኖሚ 2.4 ቢሊዮን ዶላር ያበረከተ ሲሆን የመጠንም በ3 ዓመት በ3 እጥፍ አድጎ በ2019 ወደ 6.9 ቢሊዮን ዶላር አድጓል። ይህን መጠንም በ2030 ወደ 22 ቢሊዮን ዶላር ከፍ ለማድረግም እየተሰራ ይገኛል። ጠቅላላ ሀብቱ 620 ቢሊዮን ዶላር የሚገመተው የሳውዲ አረቢያ ፐብሊክ ኢንቨስትመንት ፈንድ ስፖርት ራዕይ 2030 ብሎ አሳካለው ያልኩት እቅዴ አንዱ አካል ነው ብሏል። የዕቅድ መሐመድ ቢን ሰልማን ወደ ስልጣን እንደመጡ የወጣ እቅድ ሲሆን በ2030 የሳውዲን ኢኮኖሚ ከነዳጅ ጥገኝነት ማላቀቅን ያለመ ነው። በሶስት ምሰሶ የታሰረው ይህ እቅድ የዜጎችን ምቾት ማሻሻል፣ ኢኮኖሚያዊ አማራጮችን ማስፋትና የመንግስትን አቅም ማሳደግን ያማከለ ነው። እናም ይህ የኢንቨስትመንት ፈንድ በእግር ኳስ፣ በቴኒስ፣ በጎልፍና በሌሎች ስፖርት ላይም ኢንቨስት እያደረገ ይገኛል። የእንግሊዝ ፕሪሚየር ሊጉን ኒውካስል ዩናይትድን በ2012 ከ80% በላይ የገዛው ሲሆን በሳውዲ ሊግ የሚጫወቱትን አል ሂላል፣ አልናስር፣ አልኢትሃድ እና አልሃሊ ክለቦችም ባለቤት ነው። የመን የምትባል ሉዓላዊ ሀገር በቀይ ባህር ዳርቻ ላይ ትገኝ ነበር። እሳቸው ግን ገና መከላከያ ሚኒስቴር በሆኑ በሁለት ወራት ውስጥ ነበር የባህረ ሰላጤው ሀገራት ማህበር የሚባለውን አስተባብረው የመን ላይ የዘመቱት። የ29 ዓመቱ ልዑል አልጋ ወራሽና የመከላከያ ሚኒስቴር በፖለቲካው ዓለም ብዙም ባይታወቁም በዛ ጦርነት ዝናቸው በአንድ ጊዜ ከጫፍ ጫፍ ናኘ። የመንንም የሰቆቃ ምድር፣ የደም አዝመራ የሚታጨድባት ምሰሶና ማገር የሌለባት ሀገር አደረጓት። ልጅነትና ለመብሰል በብዙ የሚታይባቸው መሐመድ ቢን ሰልማን ያንን ጦርነት ሲያውጁ የተዘጋጁት ለ12 ሰዓታት ብቻ ነበር ሲሉ የቀድሞ የሀገር ውስጥ ጉዳይ ሚኒስቴር የነበሩ ሰው ተናግረዋል። የወዳጅ ሀገራትንና የሀገራቸውን ባለሙያዎች አልሰማ ያሉት
መሐመድ ቢን ሰልማን የጀመሩት ጦርነት እንዳሰቡት በድል አልተጠናቀቀም። ምክንያቱም ፍትሃዊነት የሚጎለው ጦርነት ነበርና። በመጨረሻ ኮሮና የዓለም ሕዝብ ላይ ሲመጣበት እንደ ረግረግ ማጥ ተዘፍቀውበት ከነበረው ጦርነት አምልጠው ወጥተዋል። ከሁሉ ግን የልዑሉ ያልተሰማው ጉድ በሀገራቸው ሕግ ጦርነትን የሚያክል ትልቅ ጉዳይ ሲታወጅ ሀገሪቷን የሚመራው ንጉሥ የጦርነት ይደረግ ሲል ማወጅ ይኖርበታል። ወጣቱና ዝናን የተጠሙት ችኩሉ ልዑል ግን ጦርነቱን አባታቸውን አሳምነው ከማስፈረም ይልቅ የአባታቸውን ፊርማ አስመስለው ሚሊዮኖች የመናውያን የሞቱበትን፣ ሌሎች ሚሊዮኖች ደግሞ በጀልባ ተሰደው ምስራቅ አፍሪካ የመጡበትን የቢሊዮን ዶላሮች ኢንቨስትመንትን ያወደመውን ከባዱን ጦርነት ነበር ያስጀመሩት። ሰማይ አይታረስ ንጉሥ አይከሰስ ትክክለኛውን ፍቺ ያገኘበት ሆነና መሐመድ ቢን ሰልማን በስህተት መረጃ ወስነህ የአባትህን ፊርማ አስመስለ ፈርመ ሀገራችንን ወደ ጦርነት ከታል የሚል ውንጀላ ሳይደርስባቸው ይኸው በመንበረ ስልጣናቸው በመናገሻቸው ሪያድ እንግዳ እየተቀበሉና እንግዳ እየሸኙ ይገኛሉ። አቡራሳስ የሚባሉት ልዑሉ ድንገት እንደ ደራሽ እጃቸው የገባውን ስልጣን አያያዙ ግራ ሲገባቸው በተደጋጋሚ ታይቷል። ቤተ መንግሥት ውስጥ ያደጉት ልዑሉ ምቾትና ማናህሎኝነትም አብሯቸው እንዳደገ ይነገራል። በአንድ ወቅት የተከሰተውንም እያነሱ ስለሳቸው የሚያውቁ ሰዎች ምስክርነታቸውን ይሰጣሉ። ልዑሉ የአንድ የፍርድ ቤት ክርክር ገጠማቸውና በፍርድ ውሳኔው ተረቱ። ይህን የተረቱበትን የፍርድ ቤት ክርክር ለዳኛው ዳኛም በፖስታ አድርገው የጥይት ፍሬዎችን ላኩለት። ይህን ያየውና ቅጽል ስም ማውጣት የሚወደው የሀገራቸው ሰውም ከዛን ወዲህ አቡራሳስ ወይም የጥይት አባት አላቸው። ይህ የሆነው ገና አባታቸው ንጉሥ ሰልማን ንጉሥ ሳይባሉ እሳቸውም አልጋ ወራሽ ሳይሆኑ ነበር። ዛሬ ይህ ዳኛ በሳውዲ አረቢያ ካፈር በላይ ይሁን በታች ቢታሰስም ሊገኝ አልቻለም። ካልተሰደደ ዕጣው ሞት እንደሚሆን አያጠራጥርም። ነገር ግን ከእሳቸው ግዛት ርቆ መሄድም ከሞት የማያስተርፍ እጃቸው ረጅም ቢያጠፉ ሃይባ የሌላቸው እንደሆኑ አሳይተዋል። ለዚህ ደግሞ ገና ስልጣን ሲይዙ ወዳጃቸው የነበረውና በኋላ ላይ አምባገነን ያላቸውን ጋዜጠኛ ጀማል ካሾጊን ያደረጉት ሲታይ ነው። በቅርቡ እንኳን ክርስቲያኖ ሮናልዶን ይዘው ዋይት ሃውስ በተገኙበት ወቅት ከጋዜጠኞች ለቀረበላቸው ካሾጊን የተመለከተ ጥያቄ የአሜሪካ የደህንነት ተቋማት ያረጋገጡትን መረጃ ዶናልድ ትራምፕ ራሳቸው አጣጥለው ጋዜጠኛዋን ዘልፈው መሐመድ ቢን ሰልማንን ተከላክለዋል። Your Royal Highness, the U.S. intelligence concluded that you orchestrated the brutal murder of a journalist. 9/11 families are furious that you are here in the Oval Office. Why should Americans trust you? And the same to you, Mr. President. Now, who are you with? I'm with ABC News, sir. You're with who? ABC News, sir. Fake news. ABC fake news. One of the But the worst. question is One of the legitimate, worst sir. in the business. As far as this gentleman is concerned, he's done a phenomenal job. You're mentioning somebody that was extremely controversial. A lot of people didn't like that gentleman that you're talking about. Whether you like him or didn't like him, things happen. But he knew nothing about it, and we can leave it at that. You don't have to embarrass our guest by asking a question like that. ይህን ያየ ሰው ልዑሉ ምን ቢያደርጉላቸው ነው ትራምፕ ይህን ያክል ጠብር ግፍ ብለው የተከላከሉላቸው ማለቱ አይቀርም። ለዚህ ጥያቄ ደግሞ መልሱ ሳውዲ አረቢያ የሚገኘው ትራምፕ ታወር ነው። ልዑሉ ታይገር ስኳድ የተባለ ገዳይ ቡድንም አላቸው። በሌላ አጠራሩ ዩኒት 1103 ይባላል። ከመሐመድ ቢን ሰልማን ውጭ አዛዥና ናዛዥ የሌለው ይህ ቡድን በዋናነት ስራው የእሳቸውን ፍላጎት ከዓለም ጫፍ ጫፍ እየተዘዋወረ መፈጸም ነው። የግል ጥበቃ ቡድናቸው ነው ቢባልም ገዳይ ቡድን ነው የሚለው ሚዛን ይደፋል። በሳውዲ አረቢያም ሆነ በውጭ ሀገራት የተለያዩ ድብቅ ተልእኮችን ይፈጽማል። ያለ ፍርድ ቤት ትዕዛዝ ያስራል፣ ያሰቃያል፣ ይገላል። በኢስታንቡል የሳውዲ ቆንጽላ ቢሮ ውስጥ የተፈጸመው የጀማል ካሾጊ ግድያ ጋዜጠኛው ካለው ዝና አንጻር በብዙ ናኘ እንጂ ይህ ቡድን ብዙ ግድያዎችንና ጥቃቶችን ከሳውዲ ውጭ እንደፈጸመ ተገልጿል። ከዚህ ክስተት ሌላ ተሞክሮ ያልተሳካው የሰይድ አልጀብሪ ግድያም አንዱ ነው። ልዑሉ የካሾጊን ጉዳይ
የአበራሽን ጠባሳ ያየ በእሳት አይቀልድም ያስባሉበትም ነበር። ማንም ሊደፍረኝ ቢሞክር ሞቱ እንዲህ በቀላሉ መከወኑ አይቀርም ብለው ያስፈራሩበትም ሆኗል። በእርግጥ የፍትህ ጉዳይ የእጅ በእጅ ገበያ አትሆንምና አንድ ቀን የጀማል ካሾጊ የጨለማ ወንጀል በብርሃን ተገልጦ ይዳኝም እንደሆነ ዓለም ይጠብቃል። ከያዙ ማይለቁት ከጠመዱ ማይፈቱት አልጋ ወራሹ አንድን ሰው በነፍስ ጠምደው እየፈለጉ ነው። ይህ ሰው በአንድ ወቅት ምን ብናደርግ ሀገራችን ሳውዲ አረቢያ ታፍራና ተከብራ አድጋና በልጽጋ ትኖራለች ሲሉ የሚያማክሩት የደህንነት ሹማቸው ነበር። ሸልመውና ሾመውም ያኖሩት ሰው ነበር። አሁን ግን ቃሉን በልቷል። እሱን ያስጠለለችውን ካናዳንም ትስጠኝ፣ የመንግስትን እምነትና የሕዝብን ንብረት አጉድላል ብለው እየፈለጉት ነው። ካናዳ ግን መልሶ አልሰጥም ሆነና ለካሾጊ የቀዱለት ጽዋ በሱ ላይ ሳይሳካ ቀረ እንጂ። የሰው ሰይድ አልጀብሪ ይባላል። እሳቸው ጠምደው የያዙት አስረው ያኖሯቸው ከስልጣን ያወረዷቸው የልዑል መሐመድ ቢን ናይፍ ታማኝ ሆነው በመገኘቱ ነው። ይህ ሰው በማዕረጉ ሜጀር ጀነራል የደረሰ መለዮ ለባሽ ሲሆን ለ2 አስርተ ዓመታት በጸረ ሽብር ጉዳይ ከእንግሊዝና ከአሜሪካ የደህንነት ተቋማት ጋር በትብብር እየሰራ ለሀገሩ ሳውዲ ያገለገለ ሰው ነበር። መሐመድ ቢን ሰልማን ደግሞ ከልምዱ ይልቅ ለቀድሞ ተቀናቃኛቸው መሐመድ ቢን ናይፍ ያለው ውዴታ አሳሰባቸውና በቅድሚያ ከስልጣን ከዛም ከሀገር ከዛም ከህይወት አሳደዱት። መሐመድ ቢን ናይፍ ከመሐመድ ቢን ሰልማን በፊት የሳውዲ አረቢያ የሀገር ውስጥ ሚኒስቴርና አልጋ ወራሽ ነበሩ። ነገር ግን በ2017 የመሐመድ ቢን ሰልማን አባት ንጉሥ ሰልማን ባደረጉት ሹምሽር ከስልጣን ተዋርደው የተገለሉ ሰው ናቸው። በ2020 በተደረገው የባለ ሀብቶችና የልዑላን እስርም ያላመለጡ አሳዛኝ ተሸናፊ ናቸው። ይህ ጠላትን አሳዶ መቅጣት፣ የጠረጠሩትን ማሰር ግን በጋዜጠኛው ብቻ ሳይሆን በሀብታሞች ላይም የተደረገ ነበር። ኢትዮጵያዊው የሳውዲ ዜግነት ያላቸውን ሼህ ሁሴን አሊ አላሙዲንን ጨምሮ ብዙ ሀብታሞችንና ልዑላንን ባለ4 ኮከብ ሆቴል ውስጥ አስረው ዓለምን ጉድ አስብለዋል። ዛሬም እነዚህ ባለሀብቶች ሀገሪቷን ለቀው መውጣት የማይችሉ ሆነው ተቀምጠዋል። ልዑል አልጋ ወራሽ መሐመድ ቢን ሰልማን ከአንድ ወቅት ወዳጃቸው በአፍላ የሥልጣን ዘመናቸው አማካሪያቸው ከነበሩት የተባበሩት አረብ ኤሚሬትስ አልጋ ወራሽ ጋር ዓይንና ናጫም ሆነዋል። በደረሱበት ሁሉ የኤሚሬቱን አልጋ ወራሽ መክሰስ ስራቸው አድርገውታል። ብዙዎች እንዳውም አሁን በምስራቅ አፍሪካ እየመጣ ያለውን ካርታ ቀያሪ ቀውስ እሳቸው በኤርትራ ወገን ተሰልፈው እየጎነጎኑት ነው ይላሉ። በሁለቱ መሪዎች መካከል አንድ ትልቅ ልዩነት አለ። የኤሚሬትሱ መሐመድ ቢን ዛይድ ንግስናቸውን አውቀው ለንግስናቸው ሲዘጋጁ መኖራቸው ሲሆን መሐመድ ቢን ሰልማን ግን ስልጣን ሊያውም ሳውዲን የሚያክል ትልቅ አገር ድንገት ነበር ትከሻቸው ላይ የወደቀው። ምንም እንኳን መሐመድ ቢን ሰልማን የንጉሳዊ ቤተሰብ ቢሆኑም ለአያታቸው ንጉሥ አብደላ ዙፋን ግን ከእሳቸው አባት የሚቀርቡ ብዙ ሰዎች ነበሩ። በጥቂት ጊዜ ውስጥ ግን ዙፋኑን ይይዛሉ የተባሉት ሁለቱ ወንድማማቾች በድንገት ሞቱ። ይህ ሞትም የወቅቱን ንጉሥ አብደላን ወደ ሰልማን እንዲያተኩሩ አደረጋቸው እና የአሁኑ ንጉሥ ሰልማን ቢን አብዱልአዚዝ አልጋ ወራሽ ተባሉ። በ2018 ንጉሥ አብደላ ሲሞቱ ሰልማን ቢን አብዱልአዚዝ ንጉሥ፣ ልጃቸው መሐመድ ቢን ሰልማን ደግሞ በ29 ዓመታቸው ራሳቸውን የሳውዲ አረቢያ መከላከያ ሚኒስቴር ወንበር ላይ አገኙት። 2 ዓመት ብቻ ቆይተው ደግሞ ቀጣዩ ንጉሥ የሚሆኑበትን መብት ልዑል አልጋ ወራሽ ተብለው አገኙ። አሁን ለስሙ አልጋ ወራሽ ይባሉ እንጂ እርጅና ያደቀቃቸውን የአባታቸውን ስልጣን የሚዘውሩት ብቻቸውን ራሳቸው መሐመድ ቢን ሰልማን ናቸው። ዕድል እብድ ነች ያስባለው ይህ ዕድላቸው ከነጩ ቤተ መንግሥት ድረስ ወለል አድርጎ አስከፍቶ እያስገባቸው ነው። ቀጣይ የሚሆነው ባይታወቅም ሰውየው ግን እስካሁን በአነጋጋሪነታቸው እንደቀጠሉ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣
የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።